እንደገና በሚኪ እርዳታ ደግሞ የራሱ ፕሮግራም አዘጋጅተንላቸዋል። ወደ ኪሳቸው አትገቡ፣ በሚኪ ይሁንባችሁ። ቆንጆ ቦታ ለመስጠት ታስበን ዛሬ ያው ለየት ያለ ቀን እንዲሆንላችሁ ብዬ ስካይላይት ላይ የእራት ፕሮግራም አዘጋጅቼላችኋል። ከሱ ደግሞ የተለየው ደግሞ አንዱንም አልተናገርሽም። ጊፍቱማ ሲከፍት ስካይት አርግየ በጣም ምንድን ነው የምትፈልጉት? አሁን እዛ ስትሄዱ ምንድን ነው የምትፈልጉት? እሺ እኔ በግሌ ያዘጋጀሁላችሁ ነገር አለ። ጨማሪው ምሷ ነች። ይሄ ነገር ይፈልጋሉ። ይሄ ነው ምርጫቸው በላይ እንግዲህ እዛ ሄደን ያለውን ነገር አስተካክለናል። ሄዳችሁ እንድትዝናኑልን በአክብሮት ጠርተናችኋል ማለት ነው። አክባሪ ጌት ስካይላይት ነው ጫጥራፍጃ ማለት ነው። ወጪውን አንተ የሸፈንከው ችግር የለውም። ባልበላ ይሻለኝ ነበር። ለራት ነው አሁን ስለሆነ አሁን ገና መክሰስ ሰዓት ነው የሚሆነው። አልበላም ከዚህ በኋላ ግን በጣም እንትን እያላችሁ ነው፣ ውለታ እያበዛችሁብን ነው። እና እንዴት ነው ነገሩ? ውለታ ይተካል ያደርጋችሁ እንጂ ሌላ ምንም አይደለም። ከዛ በዘለለ ደግሞ ጊፍቱን ለምን አሰጫቸው? ነገሮች ይሄ የራሳችን እቃ ነው። ለምን አሰጫቸው? ይሄ የራሳችን እቃ ነው። እናንተም ባልመሰለኝም ግራ ገባኝ። እኛ የምንሄድበት ፕሮግራም አለ ነው እንዴ? አይ የሆነ ትሪት ግን አስበዋል ወይ ፕራንክ ሊያደርጉን ነው ሄድኒ ወይ ደግሞ ማለት ነው ስካይላይት ሄዶ ራስ በግቢያው እንትን ልስጣችሁ እንዴ? ፕራንክ ነው እንዳይሆን ካርዱ ልስጣችሁ እንዴ? ሄደን በልተን ምናምን ያስሚለው አይ ፕራንክ ነው የሚቀርብኝ ነገር አይ ፕራንክ ነው። ኧረ የእውነታችሁ ነው። ለማንኛውም ጊፍታችሁን እንስጣችሁና ከዛ እውነት እንደሆነ ያው ለብሳችሁ ኑና ያንን ሰጣናል። ለብሳችሁ ነው ማለት በነገራችን ያው ቆይ እንስጣችሁና ይሄ ማን ነው መሰለሽ? አይደለም ቅልቅል ነው መሰለኝ። ቅልቅል ነው መሰለኝ ያደረጉት። እሺ ይሄ አንቺ ነው። ይሄ አንተ እሱ አዎ የምር ሳይዝሽ ያንቺ ችግር የለም። አይ የምር ነው። አሁን የመጋባት እኮ የለም በዚህ ታይም ሱፍ ለብሳችሁ ነው። እኛ የፈለግነው ሱፍ ነው። ቬሎ ደግሞ አይሆንም እንግዲህ። እሺ ማን ይዘው ማላወቀ የራት ፕሮግራም ስለሆነ እኮ ችግር የለውም። ይሄን ለብሳን ስካይላይት እንሄዳለን ነው ነገሩ። አሁን ለማንኛውም ለብሳችሁ እንደመጡ ደስ ከለር ምናምን ቢሆን ደግሞ አይመጣም። ቃል ለማመስገን እሺ በጣም አመሰግናለሁኝ። ጋይስ ሰላም ፋሚሊ እንዴት ናችሁ? ደህና ናችሁ? ዛሬ እኔና ሄርሚ በጣም ትክት ብለን አምሩብን እንደምታዩን አለን። እንግዲህ ዛሬ ይህንን የመሰለ ልብስ ጌስት ተሰጠውን። ከዛም ባለፈ ስካይላይት እራት ግብዣ አድርገውልናል። ሚኪና ማርቲ ለሁለታችሁ ከልብ የሆነ ምስጋና እናቀርባለን። ከልብ ነው የምናመሰግነው። እኔም በጣም አመሰግናለሁኝ። የሰው ልጅ ማሰብ በራሱ ትልቅ ነገር ነው። አንደኛ ደግሞ ከዚህ በላይ ስጦታ የለም እና በጣም እውነት ደስ ያለኝ ከምራችሁ በላይ እናንተን በማወቄ ደስ ብሎኛል። መጀመሪያ ሄርሚ፣ ከዛ ከሄርሚ በኋላ እናንተን በማወቄ ደስ ብሎኛል እና እናንተን የመሰለ ወንድምና እህትም ስላገኘሁ ደስ ብሎኛል። ፈጣሪ ይመስገን። እና ማርትዬ ምርጫዎችን ወድጄዋለሁ። ሱፉን ደግሞ ከላይ እየመጣሁኝ እዛ ጋ ዋና ቦታ አለና ዋና ቦታ ያሉ ልጆች እንዳለ ያምርብሃል እያሉኝ ነበርና በጣም ወደውታል እነሱ ራሱ ከኔ አልፎ ማለት ነው። እና ሄርሚ የምጨምሩ ነገር አለች? በደንብ የእውነት በጣም በመጀመሪያ የኔ ውድ ቤተሰቦች ሰላም ናችሁ ወይ? እንዴት ናችሁ? እኛ አለን እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ዛሬ የእውነቴን ነው የምላችሁ ሚኪና ማርቲ ከምለውና ከምጠብቀው በላይ ነው ያደረጋችሁት። ከኔ አልፎ ደግሞ በእኔ በኩል ያለውን አብርሃምን አስባችሁ እንደዚህ አይነት ነገር በማሰባችሁ ደስ ብሎኛል። ደስታዬን ነው እያሳካችሁልኝ ያላችሁት። እግዚአብሔር ያክብርልኝ። እራቱ ላይም ደግሞ ጥሩ ጊዜ እናሳልፋለን ብዬ አስባለሁ። ግን እንደዚህ ሱፍ ለብሶ ሳየው ብዙ ነገሮች እያማሩ ነው። ያለፈውና ሰው እንዳለ እኮ ሙሽራ እየመሰላችሁ ናቸው። የእውነቴን ነው ስናልፍ ራሱ ሙሽራ እስከምንመስል ድረስ እና የእውነት በጣም አመሰግናለሁ ማርትዬ። የሚያምር ቀሚስ ነው። ቴንኪው በጣም ሲቆለፍ አያምርም? በጣም
በጣም ነው የምታምረው። ጌታ አሪፍ ቆንጆ ራት ይሆናል ብዬ አስባለሁ። አዎ አሪፍ ነው። ፕሮግራሙ እንደማይደብራችሁ እርግጠኛ ነኝ። አሁን እኔም የምንሄድበት ሰዓት አለ ደርሷል ማለት የምሄድበት ቦታ አለ። ሰዓቱ እየደረሰ ነው። ብቻ ነው የምትሄድበት ቦታ አለ? አይ ከማቲ ጋር ከእኔ ጋር አነስ ያለ የሆነች ነገር ምናምን እናንተ ምራት አለባቸው። እዚሁ ተተናኮለችን በቃ እሺ እኔ ይዤሽ እሄዳለሁ ብያታለሁ። በዛው የምንሄድበት ቦታ አለ እና እንዳይመሽባችሁ ሰዓቱም እንዳያልፍ በጊዜ ብትሄዱ ደስ ይለኛል። እሺ እንሄዳለን። ግን ደግሞ ለተለያዩ ነው ግን ማለት አዎ ቢያንስ አንድ 3 ደቂቃ እዚህ ያለ ነገር ካለ በሉና እንሂድ። አይ እኛማ እኔ ምንም ነገር የለኝም። ቃል አፈጥሮኛል። በጣም አመሰግናለሁ። ያመሰግናል። ከዚህ በኋላ እኔ ነኝ ልብስ መርጠል ገዛልሽ ነው። እሺ እሺ በቃ በሉ እኛ ብንሄድ ምን ይመስላችኋል? አይ ለእኛ ብላችሁ መሄድ ነው የሚመስለው እንጂ ሌላ ፕሮግራም ኖሯቸው አይመስለኝም። እንደ ዞሮ ዞሮ እኮ ምንም ፕሮግራም ባይኖርብንም እኮ አብረናችሁ። እሺ ፕሮግራሙ ለእናንተ ብዬ ያዘጋጀሁት ስለሆነ ችግር የለውም። በቃ እውነት ፈቅደናል። ስለዚህ በሉ መልካም ጊዜ። ቻው። እንደዋወላለን። እስከዛን እዚህ ቻው ልበል። አዝናለሁ። ቻው ቻው። ሰላም። እሺ እናወራለን። እኔ የምሬ ነው ከልቤ ነው። አሁን እዚህ ጋር ማለት ነው ምን እንዳማረኝ ታውቂያለሽ? እሺ እንደዚህ ከበያት እሺ እሺ ወደ ካሜራ ያው አይ የእውነቴን ነው። በጣም ያምራል። ሌላ ማን ስታይል በጣም ወደነዋል። አንድ ስታይል ሌላ አንድ ስታይል ምን እያየህ ነው? አረ ይሄ ሰውዬ ቀሚሱ እያሳሳት ነው። ቀለበት ባይዘዌ ከካሜራ ጀርባ ብዙ ሰዎች እያደነቁን ነው። እናመሰግናለን። በጣም አመሰግናለሁ። ያኔ ምን በጣም ነው የሚያምርበት ጌታ። ስለዚህ ከዚህ በኋላ አንዳንድ ቀን አልፎ አልፎ እንደዚህ አይነት ያምራል። እውነት በጣም ነው የወደድኩት። እኔም ወድጄዋለሁ። ባይዘዌ እሺ አሪፍ ተራክም ይሆናል ብዬ አስባለሁ። የእውነት እንዴት እንዳሰቡትም አላውቅም። እንደዚህ ልክ አስበው ላይ እራት ግብዣ አዘጋጅተው እነዚህ ሁሉ ነገር ለማድረጋቸው ይሄ ትልቅ እንትን ያስፈልጋቸዋል። ምንድን ነው የሚባለው? ምስጋና። እኛም የሆነ ቀን ደግሞ በደንብ አድርገን ፈካዘና ልናደርጋቸው ይገባል። እውነት ለመናገር ማለት ነው። በደንብ በጣም ምሬ ነው። ደስ ብሎኛል። ወንድምሽ በጣም ደስ የሚል ናቸው። ደስ ከሚል ፋሚሊ ጋር እንደተቀላቀሉ አጣባሽ ናቸው። ኧረ ምርጥ አጣባሽ ያርዳሉ። በተለይ ወንድሜ አጣባሽ ነው። በቃ በጣም እና አንቺ አብረን እንድንሆን ካላቸው ፍላጎት ካላቸው እንትን አንጻር ነው የውስጥ ፍላጎታቸውን ያሳዩን እና በጣም ደስ ይላል። እና ምርጥ ምርጥ ፎቶም ተነስተን እንለቅላቸዋለን ለኦዲየንሶቻችን። ቆየ ምርጥ ፎቶ እንኳን ተነስተን ከለቀቅንና አብረንም ከመጣን ቆይተናል። እንደዚህ አብረን ከመጣን ቆይናል። በደንብ ቢታን ያማምሩ ነገሮችን ይዘን ግዴታ እንትን ማለት አለብን ማለት ነው። ዛሬ የፎቶ ቀን፣ የእራት ግብዣ ቀን፣ በቃ ጥድት ያሉ ነገሮችን ይዘን የሚመጣበት ቀን ይሆናል ብዬ አስባለሁ። ከፈጣሪ ጋር እንደዚህ አምሮብን ካያችሁን ትንሽ ቆየና ደስ ይላል። ብቻ ደስ ብሎኛል። በእንደዚህ አይነት መንገድ ስለተገናኘን ደስ ብሎኛል። ከዛ ባለፈ ደግሞ ማለት ነው እኔ አንተ ሱፍ ለብሰህ ሳይ አንዳንድ ነገሮች አሉ። አንዳንድ ነገሮች ይመጣብኛል። ምን ይመጣብሻል? ትዝታዎችሽ ምናምን አሬና ከምን አሳልፋችሁ ትዝታዎች? ለመጀመሪያ ጊዜ በሱፍ ነው ያገኘሁት ታውቃለህ? ኦኬ ያው በአካል ለመጀመሪያ ጊዜ አብርሃምን ያገኘሁት በሱፍ ነው እና ከስንት ጊዜ በኋላ ደግሞ ድጋሚ በሱፍ አሁንም ደግሞ ከሆነ ጊዜ በኋላ ድጋሚ በሱፍ በአዲስ ነገር እንመጣለን ማለት ነው። የተለየ የተባለ ነገር እንደዚህ ብቅ የምንል ይሆናል ማለት ነው። ዛሬ ሞቀኝ፣ የምሬን ነው ሞቀኝ። ሰዓቱ እኮ ሊመሽ ነው፣ ግን አይ በጣም ንፋስ አለ ምናምን፣ ግን እየሞቀኝ ነው። በቃ ደስ ብሎኝ ማለት ነው። እሺ እኔ የምልህ እራት ግብዣው እስከ ስንት ሰዓት ነው? ምን ነው አካባለሽ? አይ እንደዛ ሳይሆን እኔ አምሽቼ ስገባ ስለምፈራ ቤት እስከ ስንት ሰዓት ነው ብዬ ለማወቅ ችግር የለውም። ስታይላይት እዛውም ማደርኩት ያለሽ ከማጋ ኧረ
እየተሳሰብን ካሜራ ደቀነች ብናለ በቃ ካሜራ ስለደቀምኩ እኔ እኮ እፈራለሁ ወደ ቤት ለመሄድ። በዛ ላይ ማሆን አምሽተን እራት በልተን እኔ ጋር እሺ ብቻ እንደዚህ አትንቀሳቀስ ይቆጣኛል። እና ካልሆነ ከመሸ እንግዲህ እንደገና አየሩም ከብዷል። አዲስ አበባ ሴቱም ከፍቷል። ዘመኑም ከፍቷል። ስለዚህ ብቻዬን አሁን እኔ መኪና እየነዳሁ ብሄድ ብዙ ሰዎች ናቸው የሚያስቆሙ። ያውም እንደዚህ አምሮብኝ ሄድ ያስበሽዋል። እኔም አላልኩም። እሺ ለማንኛውም እንደሆን ነው እንሆናለን። ጊዜው እንደወሰደን የምንሄድ ነው ማለት ነው የሚሆነው። ለማንኛውም ግን ማለት ነው ፋሚሊዎቼ ዛሬ ብቻ አይደለም እንደዚህ አምሮብን የምታገኙ። ከዚህ በኋላ ብዙ ፕሮግራሞች አሉ እኔና ሄርሚ መሀል ላይ ማለት ነው። ብዙ አይነት ፕሮግራሞች እግዚአብሔር ካለ እነዛን ፕሮግራሞች ከእናንተ ጋር ነው ማሳለፍ የምንፈልግ ነው። ብቻ ደስ ብሎኛል። አይ ደስ ይላል በጣም ስለ እውነቱ። አሁን ይሄን ለብሼ እንዴት ሆኜ እራቱን ራሱ እንደምጋበዝ እያሰብኩት ነው በጣም ከጋበዝኩሽ ትንሽ ቆይቷል እና ጥሩ ሰዓት ነው የደረስኩት። ሄርሚ ደግሞ እራት ግብዣ ላይ በጣም የሚገርመች በጣም ነው የምትወደው እራት ግብዣ። እንደዛ አይደለም። አይ እንደዛ ትበል ምሳ የለም ወይ ነው የሚሉኝ። ስለዚህ እራት ግብዣን ሳይሆን አንደኛ እራት የምመርጠው እንዴት ነው ጸጥ ያለ ታይም ይኖራል ምናምን። ምሳ ሲሆን ወከባ አለ፣ መንገድ መጨናነቅ አለ ምናምን። ለዛ ነው የማታው ቫይብ ደስ ይላል ብዬ ነው እንጂ ሌላ ነገር አስበው። በማታ ብዙ ጊዜ ካያቸው የቲክቶክ ቪዲዮዎችም ስንሰራ ዝናብ ምን ትወዳለች ልጅቷ እና ይሄ ሮማንቲክ ነገሮች የምትወድ አይነት ሴት ነች። ያው እንደ ሴት እንዳጠቃላይ በእርግጥ ሮማንቲክ ነገሮች ይመቻቸዋል። በቅርቡ ደግሞ እንግዲህ ሄርሚ በቅርቡ ምንም አልወጣኝ ሰርፕራይዝ ይኖርሻል። አውቀህ ነው እውነት በቃ ሄርሚ ባይዘዊ ማለት ሰርፕራይዝ እየሆነች ነው። እሺ የምን ሰርፕራይዝ ነው? እሱን ደርሰን ብናይሻል። ኦዲየንሱን ማየት መስማት ምናምን ስለሚጓጓው ማለት ነው። ከእነሱ ጋር ነው ሰርፕራይዝ የተደረገው። እሷን ቀን ለማየት ጓጊ በደንብ እና ከዚህ በኋላ ሄርሜላ ሰርፕራይዝ እየሆነች ነው የምትቀጥለው ማለት ነው። ተሰምተናል። ስለዚህ ደስ ብሎኛል እውነት። አንደኛ ምን አለ መሰለክ በጣም ከምልህ በላይ መልካም ሰው ነህ፣ ጥሩ ሰው ነህ እና ደግሞ የፍቅር ሰው ነህ። ታውቃለህ ከዚህ በፊት ምናልባት እኔ የነበርኩ ነገሮችን አስገድቼ የሆነ ቦታ እንሂድ ምናምን የምልህና ለካ አንተም ከልብህ ሲሆን ነገሮች ከልብህ